ሲመክሩሽ ካልሰማሽ ሲረግጡሽ ልክ ትገቢያለሽ። ይሄ አብርሽ ላንተ ነው፣ ለማንም አይደለም። እኔ በጣም ተደጋገም፣ በጣም ተደፋፈራችሁ እንዴ! የወንድ ልጅ የሆነ ሰዓትማ ገብቶ መውጣት አለበት። ይህም ፖሊስ ጣቢያ እኮ የውሃ መንገድ አደረጋችሁት። አብርሃም ለስንት ጊዜ ነው እዚህ ፖሊስ ጣቢያ የምትሄደው? ለስንቴ ነው የማይሆን ክሶች ብዙ ጊዜ ምንም መያዥ የሌላቸው። የሆነ ሰዓት ሄርሜላ ጠፋች አልክ፣ እናንተ ናችሁ ብላችሁ ከሰሳቸው። በኋላ ግን ሁሌ የተፈጠረውን ሁላችንም እናውቃለን። ምን እንደሆነ ምን እንደተደረገ አይተናል። ከዛም በኋላ በተደጋጋሚ ስለዚህ የሆነ ገብተ መውጣትማ ይኖርብሃል። እንዴት በዚህ ልክ እንዴ! እኔ በጣም የገረመኝ ኦኬሽ እወቅ፣ አንተ አልወሰድኩም፣ አንተ እንዳልወሰድከው አውቀሃል አይደለ ብለሃል፣ ተናግረሃል። እሺ ልጅ ጠፋ ከተባለ እንዴት አደነግጥም? እሺ ሌላ ሰውስ ቢወስደው፣ ሌላ ሰውስ በሆነ ምክንያት ተፈጥሮ ቢሆንስ? ይሄን ነገር የሰማ ሌላ ጠላት ይሄን ነገር አድርጎት ይሆን ብለህ ትንሽ አታስብም? እንዴት ነው ትንሽ ማመዛዘንና እንትን ማለት ያልቻልከው? በነገራችን ላይ ያው ካንተ እንደሆነ ስለምናቅ ሁላችሁም ትናንትና ቡዜም ታረጋግታ እንደዛ ሽንጧን ገትራ ስትከራከር የነበረው ከሷ ስለሆነ ነው እንጂ አክስት ነች እኮ፣ አንተም አባት ነህ። በዚህ ልክ እንደዚህ አይነት መዳፈር ውስጥ አትገባለህ ብዬ በጭራሽ አላስብም። እናንተ ልካችሁ የሚገባችሁ እንደዚህ ወደ ህግ አካል በፖሊስ ተጠፍንጋችሁ እየተጎተታችሁ ካልሄዳችሁ መቼም እናንተ አምናችሁ ነገሮችን የምትወስኑ አይመስለኝም። እንዴት ምንስ ቢሆን ልጅ ነው አደለ? እንኳን ከሷ ጎን እንደዛ እያለቀሰች እየነገረች እንደዛ እየየ እያለች አንተ ድራማ ነው ትላለህ። እሷን ተዋት፣ ቢያንስ ለልጅ እንኳን ትንሽ አስበ ልጅ እንደዚህ ሊሆን ይችላል ብለህ እንዳባት ልብ ድንግጥ አይሉ። እኔ በጣም ነው የሚገርመኝ፣ በጣም። ስለዚህ አንተ ግድም የለም በእውነት ለመናገር ያኔም ልጁ ተወልዶ ገና እንኳን በጣም አራስ በነበረችበት ሰዓት አንተ ሌላ ቦታ ሸሸ ገዳሚ ነው ስትል የነበረው። ስለዚህ ለአንተ ጉዳይ እንዳልሆነ ግልጽ ነው። ሰላም ውድ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ዛሬም ልዩና አዲስ በሆነ ጉዳይ እንደገና ተመልሼ መጥቻለሁ። ዛሬስ ምን አለ የሚለውን ነገር በትክክል ዘርዘር አድርገን ከኔ ጋር ከማየታችን በፊት ግን ሁሌም እንደተለመደው ይህን ቻናል ሰብስክራይብ አድርጋችኋል? ኧረ ሳታደርጉ እንዳታዩ፣ እውነት ሳታደርጉ እንድታዩ አልፈቅድላችሁም። እየቀለድኩ ነው። ለማንኛውም ግን የእናንተ ድጋፍና ከኔ ጎን መቆም ለእኔ ስለሚጠቅም ሁሌም እንደተለመደው ድጋፋችሁ አይለይ። ቪዲዮን ከወደዳችሁትን ላይክ በማድረግ ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ ዱቅ አድርጉልኝ። ዛሬም ወደ ጉዳያችን ተመልሰን እንገባለን። ምንድነው ያለው ካልን አብርሃም ቡዜና ሄርሜላ የፖሊስ መጥሪያ ደርሷቸዋል። ምክንያቱን በተደጋጋሚ ተነግሯቸው ከአንድ ሁለት ሶስት የተነግሯቸው አልሰማ ብሏል። ዛሬ ይሄ ነገር ወደ ህግ ሄዷል። ምክንያቱም ተነጋግረው ሊግባቡ ተነጋግረው ሊስማሙ አልቻሉም። አብርሃም ልጁን እንደወሰደ እየተነገረው እንዲያመጣ በተደጋጋሚ ተሞክሮ ግን አልተሳካም። ስለዚህ ይሄ ጉዳይ ቀልድ አይደለም፣ ጨዋታ አይደለም። ገና 1 ዓመት እንኳን ያልሞላው ትንሽዬ ልጅ ነው። በዚህ ሁኔታ ውስጥ ፖሊስ እጁን ማስገባቱ ግዴታ መሆንም መፈጠርም ያለበት ነገር ነው ፋሚሊ። ስለዚህ ይህን ነገር ደግሞ ሩታ አድርገዋለች። የፖሊስ መጥሪያዋን በእጃቸው ሰጣቸዋለች። ቪዲዮ አለ፣ ተቀብሏል። ህግ ቦታ መሄድ አለባቸው። የምር አብርሃም ጥግብ ብለህ ትንሽ ተንፈስ ማለት አለብህ። ምክንያቱም እንደፈለክ እየረገጥክ ነው። የፈለክበት ቦታ ሄደ የፈለክበትን ማድረግ እንደምትችል እየተሰማ ነው። ህግ ላይ ግን ሁሉም ሰው እኩል ነው። ሁሉን በአንድ አይን ነው የሚታየው። እንደዚህ እንደፈለክ የምትወራጭበት እንደፈለክ የምትቀልድበት የምታሾፍበት ቦታ አይደለም። እዛ ጋር ሂደህ ሁሉንም የሚባለውን ነገር የሚሆነውን ነገር ታያለ። እዚህ ጋር እየተሾፈ እየተቀለደ ነው የመሰለ። ምክንያቱም እኔ የጠፋሽ አትመስይም፣ እቃ የጠፋሽ አትመስይም እያልክ እያሾፍክ ነው። ምን ልትሆን ትችላለች? አሁን እኮ አንተ እርግጠኛ ስለሆነች ነው አንተ ጋር እንደሆነ እንጂ ባትሆን እኮ እናት ምን ያክል እንደምትንሰፈሰፍ ታውቃለህ። ትናንትና ምን እንዴት እያለቀሰች እንደለመነች የምናስታውሰው ነው። ስለዚህ በጣም እየቀለድክ ነበር፣ እያሾፍክ ነበር በዛ ጉዳይ። እኔ ደግሞ አላቅም። አሁን ዴቭ አንዴ እዚህ አንዴ እዛ። አሁን ሙሌ የምምለው ነገር ነው። ግን የሰው ልጅ የሆነ ሰው ሲያጠፋ አጥፍተሃል፣ ከዛ ነገ ደግሞ ያ ሰው ሰላም ከሆነ ደግሞ ከዛ ሰው ጋር አብሮ መሆን ይሄ ምን ችግር አለ? ድርቅ ብሎ ጥፋትም ስታጠፉ ጥሩ ነገር ላይም ስታገኙ አብራችሁ መቆም አለበት። ይሄ ሰው ይሄ እኮ ትልቅ ወንድማችሁ ነው እንጂ
ወይም የልብ ጓደኛችሁ ወይም ደግሞ ቤስት ፍሬንዳችሁ አይደለም። ገባችሁ? ይሄ እኮ ትልቅ ወንድም ነው። ካጠፋችሁ እንደ ትልቅ ወንድም ሊቆነጥጣችሁ፣ ጥሩ ከሰራችሁ ደግሞ እሰየው ሊላችሁ ነው እንጂ ሁሌም ከአንድ ጎን ቆሞ እንደፈለጋችሁ እየሆናችሁ ዝም የሚል አይነት ሰው እንዲሆንላችሁ ለምን ጠበቃችሁ? ትክክለኛውን ምርጫ ነው የመረጠው ዛሬ። በቃ እናቱ የልጁ እናት እንደዚህ እየሆነች እያየ ዝም የሚል ታላቅ ወንድም የለም። ምክንያቱም አጎት ነው የሰው። በዛ ላይ ደግሞ ትልቅ ወንድማቸው በመጥፎም በችግርም በሰላምም በደስታም ቀን አብሯቸው የሚቆም ሰው ነው። ስለዚህ ዛሬ መጥቶ እናንተ ልክ አይደላችሁም ሲላችሁ እሱን ለማሸማቀቅ በዚህ ልክ ሄርሜላ መሄድሽ በጣም የሚያሳዝን። በቃ ልክ ነው። እኛም የሆነ ቦታ ሄዶ የማይሆን ነገር ላይ ሲሆን እንደዚህ ነው እንላለን፣ እንወቅሳለን። ከሆነ ደግሞ ልክ ቦታ ከሆነ ደግሞ እኛም ልክ አይደለም እንላለን። ሁላችንም እዚህ ጋር ተመልካቾች እንደ ቤተሰብ ነን። ለማንም ለምንም አንወግንም። ሁሉንም ልክ የሆነው ልክ፣ መጥፎ የሆነው ደግሞ መጥፎ ማለታችን ምንም አይነት ስህተት የለበት። ሌላው ዛሬ በጣም ያስገረመኝ በትክክል እንደዚህ ድርቅ ብሎ መውሰዳቸውን። ምክንያቱም ባለፈውም የነበረውን ታስታውሳላችሁ። ዛሬም ድርቅ ብሎ በቃ መውሰድን አምናል። ምክንያቱም እኔ ወንድም ነኝ፣ አዝዬ ያሳደግኩ ወንድም ነኝ። እያንዳንዱን ያንተን ባህሪ አውቃለሁ። ልጅ ሲጠፋ ምን አይነት ስሜት እንደሚሰማ አውቃለሁ። ስለዚህ ካንተ ከማውቀው ከወንድሜ ተነስቼ ይሄ ልጅ ካንተ ጋር እንደሆነ እርግጠኛ ነኝ። በቃ ልክ ነው፣ ወንድሙ ነው፣ ባህሪውን ጠንቅቆ ያውቃል። ስለዚህ አብርሃም ምን ሊያደርግ እንደሚችል ይታወቃል። ስለዚህ ሌላው ቡዜ ነች። ቡዜም የዚህ የክሱ አካል ነች። ነገ ቃልሽን ትሰጫለሽ። አንቺ እናት አይደለሽም። እንደ እናት የእናት ክብር የሚገባሽ አይደለም። ልጅሽን በሚገባ ለሽም እያልሽ ለእናት ደረጃ 1 ደረጃ 2 እያልሽ መዳቢ ሆነሻል። ይህን ደረጃሽን ደግሞ በትክክል ታይግብኝበታለሽ ብዬ ሁላችንም የምናስበው። ስለዚህ እነዚህ ሰዎች ወደ ህግ አካል ሄደው ቃላቸውን መስጠታቸውና ምርመራ መደረው አስፈላጊ ነው። ይሄ ልጅ የትም አይሄድም። ከዚህ ቤተሰብ ውጭ የትም ሊሄድ አይችልም። አንደኛ አሳዳጊው ወይም ደግሞ ተንከባካቢው ሞግዚቱ እንደዚህ ብላ ተናግራለች። መጠው እንደወሰዱት ተናግራለች። ስለዚህ እሷ በተናገረችበት ሁኔታ ዛሬ ምስክር መጣ። የምትመሰክር ነገ ከነገ ወዲያ ፖሊስ ጣቢያ ሄዳ መመስከር አይቀርም። ይሄ ደግሞ የሚታወቅ ነው በጊዜው፣ ምክንያቱም አስፈራርተዋታል። አሁን ግን ሂዳ ምስክር የምትሰጠው ከህግ አካላት ጋር ስለሆነ በትክክል ያየችውን የሆነውን ከእንዴት ከልጁን ከእሷ እንደነጠቋት የምትናገር ይሆናል። የምናውቀው ነገር ያኔ ይሆናል። ስለዚህ ዛሬ በትክክል ትኩረቱን ከሄርሜላና በትክክል ተሳክቶላል። በይዜ አብርሃም በደንብ ተሳክቶላል። እኛ አንረሳም፣ ግን ከሄርሜላ ጋር ተመልሰህ አብረህ እንደዚህ አሽሸ ጌዳሜ ማለትህን አስረስተ ልጅ ይህን ሀሳብ ወደ ልጁ ወይም ደግሞ ወደ ልዑሌ ለማዞር የሞከርከው ነገር በሰማው ተሳክቶላል። አሁን በሁለታችሁ መካከል ያለውን ነገር እየተወራ አይደለም። እንደፈለገ በቃኝ ከዚህ በኋላ አይንህን ለአፈር ብላ ተመልሳ አብራነች። አንተን ደግሞ እንደፈለግ ዘለ ተመልሰ ደግሞ እንደ ውሾ እያልክ ስትሳደብ የነበርከበትን ሴት ተመልሰ ከእሷ ጋር መሆኑን በተወሰነ ጊዜ ተረስቶላል። ልጁንም እንደዚህ ነው የተጠቀምክበት። እንዴት በዚህ ልክ የሰው ልጁን እንደዚህ አይነት ለራሱ ጥፋት መሸፈኛ እንደ ቁማር ያስይዛል? በጣም የሚያሳፈረና የሚያሳዝን ነገር ነው። ፋሚሊስ በቀጣይ ፖሊስ ጣቢያ ምን ተፈጠረ፣ ምን ሆነ፣ ልዑሌስ ተገኘ ወይስ በትክክል መጣ የሚለውን ነገር በቀጣይ የምናየው ነገር ይሆናል። ለዛሬ ይህን ይመስላል ፋሚሊስ። በመጨረሻ ይህን ቻናል ሰብስክራይብ ፋሚሊ ሰብስክራይብ ማድረግ ቤተሰባችሁ አድርጉ። ቪዲዮን ከወዳችሁ ላይክ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። በመጨረሻ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። መልካም ምሽት ይሁንላችሁ። ይመቻል።